ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የስራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን በራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎች እኛም ደግሞ የማማከር አገልግሎት ስሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን ነገር የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ አጨበጭብለታለሁ። ለምን ያንን ነጥለው ቆራጠው ብዙዎቻችንን እንዳሳሳቱ አላውቅም። እንደነገርኳችሁ እኔ ይቅርታ ጠይቀዋለሁ። ይህን የሰጠበት መንገድ ወጣቶች ከዚህ ህይወት መላቀቅ ያለባቸውን መንገድ የተናገረበት መንገድ በጣም ቢጠቅም ነው እንጂ ማንንም አይጎዳም፣ ማንንም አይጎዳም። ዛሬ የተናገረበት መንገድ እና ያ ልጅ ዛሬ እንግዲህ አሁን በጣም ታዋቂ ሆኗል ኢትዮጵያ ውስጥ። ዛሬ እዛ ሄዶ ነበር። በጋርድም ነው የሚጠበቀው ልጁ ምናምን የሚለው እና ተነጥሎ ተጠርቶ አስፈገፈጉት ማለት ነው። እና እሱ አላወቀም። ላይቭ ላይ ያስተላልፋል እና አዶናይ ይባላል። እስቲ እንስማው። አልችልም እንግዲህ እያጠፋሁት ነው። እየለቀኩት ነው። ላይ ባታ ለምን እሺ ማክሽ ነው ላቁሙ አቁሙ ይያሉ አቁሙ እንትን ነው እና እዚች ጋር አረንጓዴ እዚች ጋር ቢጫ እዚች ጋር ቀይ እዚች ጋር ስላለች እንደዚህ አረንጓዴ ቢጫ ቀይ ነው ያደረገው። ያው ትግሬ ስለሆነ ልጁ የኢትዮጵያዊነት መንፈስ ይኖራል ተብሎ አልተጠበቀም። ግን እሱ ሩጫው የኢትዮጵያ ነው እኔ ኢትዮጵያዊ ነኝ ብሎ ነው አረንጓዴ ቢጫ ቀይ ቀለም እዚህ ላይ ያስገባው። እና የአረቡ መንግስታችን የኦሮሞማው መንግስታችን ደግሞ ባንዲራዋን ሊቀይር ኢትዮጵያ የሚለውንም ስም ሊቀይር በዝግጅት ላይ ስላለ ዓለም አቀፍ በሆነ ሚዲያ ላይ ታዋቂ ቲክቶከር 12,000 ሰው ላይ እያየ እንዴት ትቀባለህ ብለህ ፈግፍግ ብለውታል። ያየ ፈገፈገ ነበር ላይ እየታየ ነው። እንዲያው አስጠጣን አስፎገርከን በል ይሄንን አጥፋው ብለውት አስጠፍተውታል ማለት ነው። እንግዲህ የኢትዮጵያ ታላቁ ሩጫ ዛሬ በዚህ መልኩ ሄዷል። ልጁ ምስኪን ይመስላል። አሩን ነው ምን ከኔ ጋር ምንም ግንኙነት የለንም። ምስኪን ይመስላል። ሰዎች ግን ሆይ 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 ብለው ሊያስበሉት ነው። ይሄን ልጅ ያሳዝነኛል። ያ ኮከብ የሌለው ኢትዮጵያ ላይ ፋኖ ስለሚይዘው እንደ ወንጀል ነው የሚታየው። በግልጽ ነው የምነግርህ። ብልጡን ያራዳ ልጅ አትበላ በባዶ ሜዳ። እዚህ ጋር አረንጓዴ ቢጫ ቀይ አድርጎ እዚህ ጋር ኮከብ ቢያደርግ ኖሮ እርግጠኛ ነኝ ማንም አይነካው። ስለዚህ ጥሩ ነው ብዬ አስባለሁ። ስለዚህ ያንን እላለሁ። ሌላው በደንብ ነው የሚያዩ። ምክንያቱም ሁሉ ኢንተርቪው አለ፣ የምትሰራቸው ነገሮች አሉ። አሁን ወደ ጥሩ ነገር እየመጣ ነው ልጁ። አዎ የድሮ ሀቢቱን የድሮ ኢንተርቪው ላይ የሚያደርጋቸው ነገርና አሁን የሚያደርገው ኢንተርቪው የሰማይ እና የምድር ልዩነት አለው። ከአምሰለት ጋር የሰራው ኢንተርቪው ኮምፕሊትሊ በፊት ከሰራቸው ኢንተርቪዎች የተሻለ ነው። በጣም ጥንቃቄ ያለበት ማስተዋል ያለበት ምን ያለበት ሰርቷል። አረ ነው ስለዚህ እናንተ ሰዎች በእጅ በሉ። አረ በእጅ በሉ እናንተ ሰዎች። ታዋቂ ሰው ይውላችሁ። እናንተ እኮ የምትበሉት እኮ አረ በእጅ በሉ እናንተ ሰዎች። አረ እናንተ ፖሊሶች በእጅ በሉ። የሚቀርጻል የማይቀርጽ
ጅሎች ናቸው። እንዲያውም ቤት ሲቀባ እንዲያውም አያችሁ ባንዲራ ይፈቀዳል ይባልላችሁ ነበር። አረ በእጅ በሉ እናንተ ከተማ ውስጥ ያላችሁ ፖሊሶች እንደዚህ አይነት ቦታ ላይ ትንሽ ነቃ ያለ ደንገጥ ያለ ፖሊስ አቁሙ። እናንተ ሰዎች ፖለቲካ ስሩ እንጂ። አረ ጋይስ ይሄ ልጅ ያስበላናል የሆነ ነገር ብታረጉት አለማወቀ ማለት ነው። አለማወቀ ተበላን፣ በቃ ገደል ገባን። በቃ ህዋት ከዛ እየተንጠለጠለች ብላ አያችሁ ፖለቲካ የምትሰራበት ይሄን ልጅ ተንከባክባችሁ ነው መያዝ ያለባችሁ። ባንዲራ ሲልሽ ጭራሽ የህዋት ቢል እንደው የህዋት ባንዲራ ነውና ችግር የለም። ፖለቲካ ስሩ። ታው ገደል ትገባላችሁ። እኔ ራሳችሁ ጉዳይ አሁን የልጅ ላይ ነገር ፖለቲካ ይሄ የእንትኑ መስለኝ የማይቻለው የድሮ ምናምን እንጂ እኮ አረንጓዴ ቢጫ ቀይ ባንዲራ ቀይረናል። እኔ እኮ አንዳንዴ እኮ እዚህ ላይ ተጥጄ ስለ ቂጥና ስለ እንትን ሳወራ ቀይረን እንዴ ባንዲራ ቀይረናል። አልቀየርንም አይደል? ታዲያ ነው የሚከለከለው? ጧት እዛ ኃይሌ ገብረስላሴ እያዘመረ አይደል እንደሚሰቅለው ባንዲራው ገና ነን አይደል? ታዲያ ማድረግ እኮ ይችላል። ጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው ኢትዮጵያ በጣም ታዋቂ ስትሆን እንዲያውም መልካም ሀገር ስለሆነች ነው። ፌመሶች እኮ ኢትዮጵያ ላይ ወክ ያደርጋሉ ያለ ጋርድ። እኔ በጣም የታደለች ሀገር ናት ጌታ። አሁን ኢትዮጵያ ላይ ያለ ጋርድ በጣም ፌመስ ሰዎች መኪናቸውን ነርተው ሬስቶራንት ገብተው በልተው መውጣት ምናምን እዚህ ሀገር እንኳን አይደለም ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። በጣም እግዚአብሔር አምላክ ያደላት ሀገር መሆኑን የምታውቀው ታዋቂ ሰዎች በደንብ ሄደው ፈታ ብለው ተጫውተው ሰላም ብለው ይሄዳሉ። እና እቺ ማንነቷ እንዳትጠፋብኝ እፈልጋለሁ። እቺ ማንነት ኢትዮጵያ ብቻ ነው ያለው፣ የትም ቦታ ላይ የለም። ፌመስ ሰዎች ኢትዮጵያ ላይ መንገድ ላይ ወካ አድርገው በስነ ስርዓት ደርሰው የሆነ ቦታ መመለስ የሚችሉበት። አሜሪካ ነገር ፌመስ ሆነ ለሰከንድ አትችልም። የትም ቦታ ያለ ጋርድ መንቀሳቀስ አትችልም። ስለዚህ ኢትዮጵያ መልካም ሀገር ናት። ሰው አዶና እያደረገው ጋርዱን ልክ ነው። የሆነ በጎን መጥቶ ወጋ አድርጎት ብሄድ ምን ታውቃለህ? ስለዚህ ወዳጅ እንዳለው ምቀኛ አለ፣ አበሻ የምታውቀው። ስለዚህ በጣም ማስተዋል ይጠይቃል። ቦዲ ጋርድ አለ ወይ? ቴዲ ጋርድ የለኝም። ጋርድ እኔ አንዴ ትዝ ይለኛል፣ እነዚህ ያው ለነፃነት እንታገላለን ከሚሉ ወገኖች ስልክ ተደወለብኝና ትንሽ የመረበሽ ነገር አጋጥሞኝ፣ አይ ዝም ብለህ የሆነ ኢንተርቪው ልሄድ ነበርና ሳውራው አንድ ወዳጄ አብረን ብንሄድ ይሻላል ቆይ እስቲ ምናምን ብሎኝ በህይወቴ አንድ ቀን ወይ ሁለት ቀን በጋርድ መንገድ ተንቀሳቀስኩት። ይጨንቀኛል፣ በጣም ነው የጨነቀኝ። ያን ቀን ራሱ የሰው ትኩረት ከበፊቱ እጥፍ ነው የሆነውና ዋው ይሄ ነገር በቃ ልክ አይደለም የሚለውን ነገር አስቤ ነው የተውኩት። እኔ ጋርድ የለኝም፣ ድራይቨር አለኝ። መንሱር ሚሊዮነር ነው ቢሊዮነር? መንሱር ድሃ አይደለም፣ ግን ይሄን ያክል ሚሊዮን ብር አለኝ ብዬ የምናገርበት አንድም ነገር የለም። ግን ድሃ አይደለም። ለሚሊዮነርነትም ለቢሊዮነርነትም ደግሞ ትራኩ ላይ ኑሮ ንግድ እየነገደ ያለ ሰው ነው። ለምን ያው መንግስት ሰራተኛ ስትሆን ደሞዝህ ነው ቺን ያክል ብር አለኝ ትላለህ። ነጋዴ ስትሆን ግን የዛሬ ቀጠሮ ለምሳሌ እኔ አሁን ዛሬ እስኬጁል ያረኳቸው 4-5 ሰዎችን አገኛለሁ በቢዝነስ ዋይዝ ማለት ነው። ከ4-5ቱ አንደኛው ስራ ቢሳካ ብዙ ሚሊዮኖችን ሊያመጣልኝ የሚችል ነገር ስለሆነ ነገ ጠዋት ቶፕ ነገር ሊመጣ ይችላል። ከዚህ በኋላ ግን በብር ሳይሆን በዶላር ነው ካውንት የማደርገው። እና የጋብቻ ጉዳይ ነው ቴዲ፣ በጣም በሚገርም ሁኔታ ሁሌ የምምለው ነገር ነው። ፈጣሪ በቢዝነስ ያሳካልሃል፣ ጤና ይሰጣሃል፣ ጥሩ ማኔጅመንት ድርጅትን ስራህን ማኔጅ እንድታደርግ፣ ከሰው ጋር እንድትግባባ፣ እውቅናም እንዲኖር፣ ጥሩ ሰው እንድትሆን ያደርግህና በዚህኛው ነገር ደግሞ የሆነ የሚጠበቅ ነገር አለ። አይ ዶንት ኖ ዋይ እና ማተር ኦፍ ታይም የጊዜ ጉዳይ ነው።